እንደ ዶክተር አብይ ለማኝ መንግስት ነበር ኢትዮጵያ። ኮሪደር ምግብ ይሆናል ወይ? አሁን መንግስት የሚሰራቸው ምግብ ይሆናል ወይ? የትግራይ ወጣት ደብረጽዮን ወጥቶ ብሎ ካልገደሉ ሰላም ማግኘት አይችልም። ትግራይ መለወጥ የሚችል ወጣት ወደ ጦርነት እየማገዱ ነው። ደሳለኝ ጫኔ ታርገውን ቀይሯል። ሌብነትን የለመደ ህዝብ ነው። ማጉዳትን የለመደ ህዝብ ነው። በቀልን የለመደ ህዝብ ነው። ሰላም ሰላም፣ ጤና ይስጥልን የኡርጂ መልቲሚዲያ ተከታታዮችና ቤተሰቦች፣ ዛሬ የህዝብ ተወካዮች ምክር ቤት ስብሰባ እያካሄደው ነበረው። ሰፋ ያለ ውይይታቸው ላይ ጠቅላይ ሚኒስትሩ የሚያነሳና እንደውም የህዝብ ተወካዮች ምክር ቤት ያነሱትን ጋር ያይዤ አንዳንድ ነገር ለማለት ፈልጋለሁ። እስከ ፍጻሜው እንድትከታተሉ ከወዲሁ እጋብዛቸዋለሁ። እንደ ዶክተር አብይ ለማኝ መንግስት ነበር ኢትዮጵያ። እንደ ዶክተር አብይ የኢትዮጵያን ህዝብ የተለማመጠ መንግስት ነበረ አልነበረም። ለዚች ሀገር እንደ ዶክተር አብይ ቀንና ሌሊት ለዚህ ሀገር የሚሰራው መንግስት አለ ብዬ አላስብም። በህዝብ ተወካዮች ምክር ቤት በትግራይ ያለው የትግራይ እናቶች እያለቀሰች ነው። ትግራይ እየተጎዳች ነው። የትግራይ ወጣቶች እየታፈሱ። ቲፒኤልኤፍ እኮ የኢትዮጵያን ህዝብ ጥፍር መንቀል የለመደና ማሰር የለመደ በድሮ አተሳሰብ በድሮ በሬ የሚያርስ ዛሬም እንደዛ ወጣትን ማረድ፣ ወጣትን መረሸን፣ ወጣትን ወደ ጦርነት መማገድ የለመደ መንግስት ነው። አሁንም እንደዛ ወጣትን ማሰቃየት ይፈልጋል። ለትግራይ አይደለም ለራሳቸው አይጠቅሙም። 27 ዓመት ሙሉ ቁጭ ሲሉ የዶክተር አብይ 5 ዓመት ውስጥ የሰራውን 1 ዓመት ውስጥ የሰራው ሩቡን አልሰሩ። ዛሬ ግን ሁላችን ወጥተን ዶክተር አብይ ምን ሰራ፣ ዶክተር አብይ ምን አረገ፣ እንደዚህ እያሰቃየን እንደዚህ እያፈናቀለ እንላለን። ቀለሊት ለሀገሪቱ የሚሰራው መንግስት ማለት ፐርሰናሊ ለኔ ምንም ያደረገው ነገር የለም። ነገር ግን እውነት ስለሆነ እውነትን ደግሞ ይዘን መከራከር ጥሩ ስለሆነ ጠዋት እኮ ሰውየው ባህር ዳር ከሆነ ማታ ሐዋሳ ነው። ሌሊቱን ደግሞ ወይም ጋሞ ነው የምታገኘው፣ ወይ ወላይታ ነው ወይም አዲስ አበባ ነው የምታገኘው። ይሄን ቀለሊት ስለ ኢትዮጵያ የሚሰራው መንግስት፣ ለኢትዮጵያ ለመስራት የሚሯሯጠው መንግስት ዛሬ እንደፈለግነው እሱ ነው ጦርነቱን የሚያባብሰው፣ እሱ ነው ጦርነት እንዲቆም የማይፈልገው። እንዴ ዶክተር አብይ እኮ ጦርነቱ እንዲቆምን የለመነን መንግስት እኮ ነው። አያስፈልግም፣ በሰላም እንምራት፣ ሀገርን እንስራት፣ እናልማት ያለ በግልጽ እኮ ያሳየን እኮ። አዲስ አበባን ከትንሽ ጊዜ በኋላ አዲስ አበባ አረጋታለሁ አለ። አበባ አረጋት። ትላንትም እኮ ምናልባት ለነሱ የተመቸው 27 ዓመት እኮ ሲያስተዳደሩት የትግራይ እናቶችን እኮ አልቀየሩም። የትግራይ አባቶች፣ የትግራይ ገበሬ እኮ አልተቀየረም። ይሄ የማንወሻሽ እውነት ነገር ነው። ለራሳቸው ነው በሀገር ውስጥም ከሀገር ውጭም ቤት ሲገነቡ የራሳቸው ህንፃ ሲገነቡት የነበረው እንጂ ለትግራይ ህዝብ ምንም አልሰሩም። ለኢትዮጵያ ምንም አልጠቀሙ። ትላንትም ያልጠቀሙ ዛሬም ይጠቅሙናል ብላችሁ እንዳታስቡ። የቅናት መንፈስ ነው ዛሬ የቲፒኤልኤፍ ባለስልጣናትን የቅናት መንፈስ ነው ዛሬ እንደዚህ እያደረጋቸው ያለው። የትግራይ ወጣት ደብረጽዮን ወጥቶ ብሎ ካልገደሉ ሰላም ማግኘት አይችሉም፣ መለወጥ አይችሉም። የትግራይ እናት እኮ ስታለቅስ የኔ እናት መሆን የለባትም ግዴታ፣ ያመኛል። የትግራይ ወጣት እኮ እንደማንኛውም ወጣት በሁለት እግር ተወልዶ በሁለት እጅ ተወልዶ ዛሬ እጅ አልባና እግር አልባ ሆኖ ሳይ ያመኛል ውስጥ። በማን ምክንያት? በነ ደብረጽዮን ምክንያት፣ በቲፒኤልኤፍ ምክንያት። ቲፒኤልኤፍ ትላንትም የኢትዮጵያን ወጣት ሲያስር ሲገድል የነበረም እንደ አዲስ የትግራይን ህዝብ፣ የትግራይን እናት፣ የትግራይን ወጣት እየገደለ በጉልበት አፍሶ ወደ ጦርነት መላክ፣ ይሄ ከመግደል እኮ የሚተናነስ ነገር አይደለም። ዛሬ ወጣት መለወጥ የሚፈልግበት ታይም ሂዴ መዋገት አለብህ ማለት እኮ እየገደልክ እኮ ነው፣ ማወቅ አለብህ። ትግራይ ሰላም ልታገኝ ይገባል። ክቡር ጠቅላይ ሚኒስትርም የመለሱት ይሄ ነው። እነዚህ እድሜ የጠገቡ ያረጁ ሽማግሌዎች ዛሬም የትግራይ ወጣት ከነሱ የተሻለ ስንት ማይንድ ያለው ትግራይ መምራት እንደማይመራ እንደማይችል፣ ስንት ከነሱ ማይንድ በላይ ትግራይ መለወጥ የሚችል ወጣት ወደ ጦርነት እየማገዱ ነው። ዛሬም አፕዴት መሆን አልቻሉም። ኢትዮጵያን ዛሬም በመሳሪያ መንግስት ፈንቅሎ
ዛሬም በክላሽ መንግስት ማሸነፍ የሚያስቡት። እኔ ሁለት መልእክት አለ ከዚህ ጋር ያይዤ ለኢትዮጵያ ህዝብም እንደዚህ አይነት ተሰብ ያላቸው በየቦታ ያለው እንደዚህ አይነት ፍላጎት ያላችሁ ሰዎችም እንዲሆን ዘንድ አንደኛ ለኢትዮጵያ ህዝብ ያለኝ መልእክት ይኸውላችሁ፣ ቲፒኤልኤፍ በመሳሪያ በነፍጥ ታንግቦ 4 ኪሎ የተቆጣጠሩ ሰዎች ናቸው። ሲመጡም የተሻለ አይምሮ ይዞ መምጣት አልቻሉም። ኢትዮጵያን ህዝብ በማሰር በማፈን እና በጦርነት ነው ያመኑት። ለዛ ነው ሀገርም የተሻለች ማደግ ያልቻለችው። የተሻለ አይምሮ ይዞ መምጣት አልቻሉም። ማንም ሰው ዛሬ በጫካ መጥቶ የተሻለ እንደው ቢመጣ የተሻለ ከአብይ በላይ የተሻለ ሆኖ ይመረኛል ብላችሁ ካሰባችሁ ስህተቱ ነው። ከቲፒኤልኤፍ እንደ ቲፒኤልኤፍ እንደ ወያኔ አይነት ነው የሚመጣው። ቢመጣ ከዛ የተሻለ ይመጣል ብል እንዳታስብ። ሁለት ለእንደዚህ አይነት ሰዎች ደግሞ ያለኝ መልእክት ልክ ቲፒኤልኤፍ ወይም ደግሞ ወያኔ የሚባሉት 20 ምናምን ዓመት 10 ምናምን 17 ዓመት ጫካ ውስጥ ቆይቶ በኋላ መንግስት ተሸንፎ በዛ ዘመን የመጡት ዛሬም እኛም እንደዛ አይነት እድል አለን ብላችሁ ካሰባችሁ ስህተት ነው። ያኔ እኮ ክላሽ በክላሽ ዛሬ የኢትዮጵያ መንግስት እንደው ለማጋነን አይደለም። ሀገር ውስጥ እኮ ድሮንን እያመረተ ሀገር ውስጥ እኮ መተረየዝ፣ ስናይፐር፣ የተለያየ ጥይቶች እያመረተ ነው። ስለዚህ ዶክተር አብይ በዚህ ሰዓት የኢትዮጵያ መንግስት እንኳን አይደለም እናንተ ሌሎች ኃይሎችም ይፈራሉ። ይሄ እውነት ነው። ለምንድን ነው የምንካካል? የኢትዮጵያ መንግስት በብዙ ነገር አይምሮ እልናውም የነቃ መንግስት ነው። ይሄ ልንካካድ አንችልም። ዶክተር አብይ ይኸውላችሁ ሊጠላ ይችላል። በተለያየ ሐሳብ በተለያየ ስራዎቹ ሊጠላው ይችላል፣ ላልደግፈው ይችላል። እውነታው ግን ይሄ ነው። ሀገርን በኢኮኖሚም የነቃ መንግስት ነው። በጦርነትም የነቃ መንግስት ነው። በሁሉም ነገር የነቃ መንግስት። ኢትዮጵያ ምናልባት እኮ በብዙ ነገር እየቀየረው ያለው እኮ ዶክተር አብይ ማን ነው? ትላንት አዲስ አበባን መጥቶ መጎበኘት የሚፈልጉ? እሺ ማለት እኛ የድሮውን እንተው፣ የእውነት እንነጋገር። ምግብ ይሆናል ወይ ይላሉ አንዳንድ ሰው። ኮሪደር ምግብ ይሆናል ወይ? አሁን መንግስት የሚሰራቸው ምግብ ይሆናል ወይ? እንዴት እኛ እየተራበን ለማን ነው የሚያምረው? ለልጆቻችን ይደርሳል። ቢያንስ ለኛ እንኳን ባይደርስ ዛሬ ቻይና የምንላት አሜሪካን የምንላት ብዙዎች ለፍቶ ብዙዎች ዋጋ ከፍሎ ነው እኮ ዛሬ አሜሪካና ቻይና የምንላት። ለኔ የተለየ የተደረገልኝ ነገር የለም። ነገር ግን በዘመን በየዘመኑ በየጊዜ በመጣ መንግስት ሁላ እየተቸን የመጣውን መንግስት ሁላ እየተቃወመን እስከ መቼ ነው የምንሄደው? እሺ እየተቃወመን ቆየን። አሁን ደግሞ እንደግፍ ለትንሽ እኔ ይውላችሁ ለኢትዮጵያ ህዝብ ያለኝ መልእክት ከኔም ጨምሮ ስፔሻሊ ለወጣቶች ዶክተር አብይ እንደ ዶክተር አብይ ለማኝ መንግስት አልነበረም። እንደ ዶክተር አብይ እኛ ዝቅ ብሎ የመራ መንግስትም አልነበረም። አመጣጡ ታስታውሱ እንደሆነ ሲመጣ በፍቅር እንደመር ሲል ስንት ነገር ሲል በፍቅር ፍቅር ያሸንፋል ሲል ይሄ እኮ ዝም ብሎ ሸለብንመጥ ምን ሆነ እንደዚህ ሆነ አላችሁትና ሰውየውን የጠፋውን እሳት እንደምንም አንሰቹትና ሰውየው ነብሮ ነው ቁጭ አለ። ግድ ነው ራሱን መከላከል አለበት። አሁንም ይኸውላችሁ አሁንም ዶክተር አብይ የኢትዮጵያን ኢኮኖሚ ከፍ ለማድረግ ቀለሊት እየለፋ ነው። ይሄ የማይዋሽ እውነት ነው፣ አይናችን የምናየው። አንዳንዴ አይምሮ ምን ይለናል? ሰላም የለም፣ ምንም ጥያቄ የለም። ማን በፈጠረው? ዶክተር አብይ አይደለም እኮ በየቦታ እንድረበሽ እያደረገ ያለው፣ በየቦታ እንድንገዳደል ጫካ እንድንገባ ያደረገን ዶክተር አብይ እኮ አይደል? ሰዎችን እኮ በመኪና ይዞ እያገተ ያለው እኮ ዶክተር አብይ አይደለም እንኳን ከዶክተር አብይ ቁጥጥር ውጪ ያለው ቀርቶ በዶክተር አብይ ፓርቲ ውስጥ ያለውን ሰዎች እንኳን ህልናው እንደ ዶክተር አብይ ማሰብ ካልቻለ አብይ በየቦታ ሊገኝ አይችልም። ምን ታረጋለህ? ይሄ እኮ ሌብነትን የለመደ ህዝብ ነው። ማጉዳትን የለመደ ህዝብ ነው። በቀልን የለመደ ህዝብ ነው። ትንሽ የሆነ ስልጣን ሲይዝ ዜጎችን ያሰቃያል። ቁጭ ብለን እኮ የሆነ ሰዓት እኮ ውጭ ቁጭ ብለን ስናወራና ስልጣኑ ስንይዝ እኮ የተለያየን ሰዎች ነው። ታዲያ ዶክተር አብይ ምን ሊያደርግ ይችላል? ለማሳየት እኮ የማያደርጉ ነገር የለም። ጠዋት ያርሳል፣ ማታ የሆነ ችግኝ ይተክላል። አንተ ችግኝ ተክል እንላለን። ለትውልድ ግን ነገ ምን አይነት ስራ እየሰራ እንደሆነ ማወቅ ይኖርብን። ቢያንስ እሺ እየተቃወመ
የመጡትን ባለስልጣናት የመጡትን መንግስታት እየተቃወመ ኖረናል። ይሄ የኢትዮጵያ ሂስትሪ ነው። ቢያንስ እሺ አሁን እንኳን ለተወሰነ ጊዜ እንኳን እስቲ እንደግፍ። ሰላም ይሻለናል፣ እባካችሁ እንደመር፣ በፍቅር ይሻለናል ያለን ዛሬ አንዳንድ የጉልበትን ቡጢም የለመደው መንግስት አሁንም በኢኮኖሚ ዝቅ ያለችው ነገር ከፍ ለማድረግ የሚሯሯጠው መንግስት መደገፍ ካልቻለን ነገም ይሄ ነገርም እንዳይሰለቸው እንጠንቀቅ። እየተሰሩ ያሉ ስራዎች ቀላል አይደሉም። እባካችሁ ሌላ ሀገር የለን ከኢትዮጵያ ውጭ። ስንት እኮ ትውልድን የሚመርዙ ፖለቲከኞች አሉ ዛሬ። እባካችሁ የምጠቅምንና የማይጠቅምንን እንለየውና እንወቀው። የኢትዮጵያ ህዝብ ምናልባት እኔ ሰው መቀየር ይፈልጋል ብዬ አላስብም። ሰው መቀየር ምንም ጥቅም የለውም። ግዴታ እኮ የኔ ፓርቲ እኔ የሚፈልገው ሰው እዛ ላይ ቁጭ ማለት የለበትም። ለሀገር ምን እየሰራ ነው ይሄ ሰው ማለት ነው ያለበት። ደሳለኝ ጫኔ በፊት ሲቃወም ነው የምናውቀው። ታርገውን ቀይሯል። ደሳለኝ ጫኔ ነው ታርገውን ቀይሯል። በቃ አየ ነገሩ እንዴ ሰውየው እንደሚሰራ እያየ ነው። የዛሬ ፓርላማ ላይ ብዙ ነገር ሲናገር ነበር። በጠንካራ መልእክቱ ነው የሚታወቁት። ዛሬ ግን የጠቅላይ ሚኒስትሩን ሀሳብ እየደገፉ ነው። ስለያዩት ነው፣ ውስጥ ሆኖ ስለገባቸው። እኔ ለዶክተር ደሳለኝ ጫኔ በዚሁ ያለኝ ስማቸው እንደዚህ መሰለኝ፣ ከተሳሳትኩ ይቅርታ አድርጉልኝ። በፊት በእውነት ገና ሳያቸው ያስጠሉኛል። ለምንድነው እንደዚህ ሁሌ ትችት፣ ሁሌ ኔጌቲቭ ለምንድነው ብዬ ፐርሰናሊ አልጠላም፣ ግን የሰው ሀሳብ እኮ ነው የምትጠላው። ፐርሰናሊ ማንንም አንጠላም እና እሳቸውም ዛሬ ለኢትዮጵያ ሕዝብ ብሎ ብዙ ነገሮችን ኦኬ ብሎ ዛሬ ፖዚቲቭ ነገር ሲናገሩ አይቻሉ። ጠቅላይ ሚኒስትሩ እንደ በፊቱ ወቀጣ ሳይሆን ወደፊት የሹመትም እንደምሰጣቸው በዚሁ እያየን ነውና እሳቸውንም በዚሁ አጋጣሚ ማመስገን ፈልጋለሁ። አንዳንድ ሰዎች የኢትዮጵያ ኢኮኖሚ ኢትዮጵያ በብድር ተጠለቅልቃለች፣ እንደዚህ ሆናለች። አዎ እየተበደረች ነው። እንኳን ኢትዮጵያ እኛም እኮ እያንዳንዳችን እኮ ከባንክ ተበድረን ስንት ነገር እያደረግን ነው አይደል? አዎ ዕዳ አለባት፣ ምንም ጥያቄ የለ። የበፊት ዕዳ ያላወሩት ሰዎች የዛሬን ዕዳ ዛሬ ዶክተር አብይ እንደመጣ ብቻ እንደተበደሩ፣ ዶክተር አብይ ብቻ እንደተበደረ፣ ዶክተር አብይ ብቻ ዕዳ ውስጥ እንደሆነ አርጋችሁ ለትውልድ ዕዳ ወርሶን አይደለም እንደሄዱት ህዋቶች። ምን ነው ዶክተር አብይ እንኳን እኮ የተበደረበትን ብር እኮ ግልጽ ነው፣ ሀገርን እየገነባበት እኮ ነው። ዶክተር አብይ የተበደረበትን ብር እኮ የተለያየ ፋብሪካዎችን፣ ሲሚንቶ ፋብሪካ፣ ማስታወት ፋብሪካ፣ ስንት ፋብሪካ እየተሰራ ነው፣ እያየን ነው አይደል? እየሞከረ ነው እቺ ነገር ከፍ ለማድረግ ሳይበደር። ታዲያ ምን ነው ዶክተር ከየት እንዲያመጣ ነው የፈለጋችሁ? አረ ወገንቶ ልክም አይደለም። አንዳንዴ ቆም ብለን እናስብ። የእውነት ምንድነው እየተሰራ ያለው? ዛሬ ላይታይ ይችላል፣ ግልጽ ነው። ዛሬ ዶክተር አብይ የሚሰራው ስራዎች ገና ቤዝ ናቸው፣ መሰረት ነው ገና። ዛሬ እኮ በየቦታ የሚሰሩ ስራዎች እኮ ነገ ፍሬ ነው የሚያገኙት። ከዛ ላይ ያገኘውን ብር እኮ ነገ ብድሩ ይመለስበታል። እንዴት ነው አንድ ሰው ሂዶ ከባንክ ብር ተበድሮ መኪናም ገዛ ቤትም ገዛ እንበለው፣ መኪናም ገዝቶ ራይድም ሆኖ ሰርቶ ያን ብር እኮ ጊዜ ያስፈልጋል እኮ ለመመለስ። ዶክተር አብይም እያደረገ ያለው ይሄንን ነው። ጊዜ ያስፈልጓል። ያመጣውን ብር ኦልሬዲ ኢንቨስት አድርጎበታል። ያንን መልሶ ደግሞ የሆነ ሰዓት ይመልሳል። ለዜጎችም የተሻለች ሀገር ይገነባል። ምንም ጥያቄ የለውም። እኔ ይኸውላችሁ ዶክተር አብይ አሁን እየሰራ ያለው ስራ ለኢትዮጵያ ሕዝብ ብቻ ሳይሆን እኔ ምን ሰርቼ ልለፍ የሆነ ታሪክ ለመስራት ለራሱ የሆነ ጊዜውን እየተጠቀመበት መንግስት እንደሆነ ያውቃለሁ። ሰው እኮ ዘላለማዊ አይደለም እዚህ ምድር ላይ የሚኖረው። የሆነ የተሰጠን ጊዜ አለ። ያቺን ጊዜ ግን ዶክተር አብይ እየተጠቀመበት። በፊት የነበሩ ምን ነው የእውነት የኢትዮጵያ ህዝብ እኔ ተውት። ይኸውላችሁ እኔ አሁን እኮ ይሄ እኮ የብልጽግና ምናምን ልትል ትችላለህ፣ መብትህ ነው። ግን እውነታዎችን እንየው። አዎ ችግር አለ፣ ምንም ጥያቄ የለውም፣ ችግር አለ። እንደ ዓለም የት ሀገር ነው የተረጋጋ ፖለቲካም የለም፣ የተረጋጋ ኢኮኖሚም የለም። የዘመኑ ኢኮኖሚ እና ፖለቲካ ደግሞ አይገባም፣ ተገለባብጦሽ ነው። ጠዋት ሌላ ሆኖ ታገኛለህ፣ ማታ ሌላ ሆኖ ታገኛለህ። አይገባም። እንኳን ኢትዮጵያ ቀርቶ ማለት ቻይኖች ለሀገራቸው ሲባል
አደባባይ ወርቶ የተረሸኑ ዜጎች ናቸው ለሀገራቸው ሲባል። እውነት ኢትዮጵያን ከልብ የምንወዳት ከሆነ እውነት አንድ ሀገር ነው ያለነው አንድ ሀገር እንገነባት ብለን የምናስብ ዜጎች ካለን አሁን ያለውን መንግስት እንደግፉ። ተቃውመንም አየን፣ አሁን ደግሞ ደግፈን እንየው የመጨረሻ። በሰላም ያጣነውን መንግስት አሁን ደግሞ በኢኮኖሚም እንደምንም ነካክታችሁ አሁን እሱንም ነብር እንዳታረጉ አይል እየፈራው ነውና እባካችሁ እየሰራ ነው። ሰው ነው ይደክማል። ዶክተር አብይ ሰው ነው፣ አንድ ሰው ነው። አንድ ቀን እኮ ዜጎች ለሚሰራው ስራዎች እኮ ካልደገፈው ካላበረታቱ እኮ ሁሌ ትችት ብቻ የሚሆን ከሆነ ይደክማል። ለማን ነው የሚለፋው የሚል ይመጣል ብዬ ስለማ የሆነ ለውጥ ማየት እንፈልጋለን። ለውጥ ጊዜ ይፈልጋል። ለመለወጥ ከተዘጋጀ ጊዜ ይፈልጋል። ኢትዮጵያ ዳዴ እያለች ነው። ከዳዴም አልፋ አሁን ለእኔ ተስፋ ነው። ዱባይ የምናየውን ነገሮችን ዛሬ እዚህ አይተናል። የተለያየ ያደጉ ሀገራትን የምናየውን እዚህ አይተናል። ለየት ያለ ለእኔ የተደረገው ነገር የለም። ነገር ግን ሀገሬን እንደዚህ ከፍ ብላ ማየት መጀመሪያ ቀላል አይደለም። ትላንትም ችግር ውስጥ ሆነም ችግር ነው። ዛሬም ኢቭን እንኳን እየተሰራ ችግር ውስጥ ብንሆንም ምንም አይደለም። ነገ የተሻለ ቀን ስለምናይ ማለት ነው። ምናልባት አሁን ዶክተር አብይ እየሰራ ያለው ነገ እኮ የሀገሪቱ ክፍለ ሀገር በየቦታ ከተማ እንደምትሆን ምንም ጥያቄ የለውም። ዛሬ እኮ ዶክተር አብይ አዲስ አበባን ብቻ አይደለም እያለማ ያለው በየገጠሩ የኮሪደር ልማት እያለ በየቦታ እየሰራ ነው። ሰው ሰርቶ የተሻለ ነገር አብሮ የሚለወጥ ከሆነ ዜጎችን የሚለውጥ ከሆነ ለኔ ከዚህ በላይ ምንም እረፍት የለውም። በቃ የሚሰራ ሰው ያጠፋል። የሚሰራ ሰው እንደሚያለማ ሁላ ጥፋትም ይኖራል። ይሄ አልካደም እናኛም አንክድም። ዜጎችም ይሄን ያውቃሉ። ካልሰራ አታጥም። ቢያንስ እኮ ዛሬ ብዙ ነገሮችን እያየን ነውና እባካችሁ ቆም ብላችሁ አስቡ። እኔ ለዜጎች ያለኝ መልእክት ከሀገራችሁ ወጣችሁ 24 ሰዓት እንደምትሰሩ ሁላ ሰው እኮ ዛሬ ዱባይ ሲሄድ በኢንጂነር ነው ይሄድኮ ተብሎ ከዚህ ቪዛው ተመቶ እዛ ሲደርስ የቀን ሰራተኛ ሆኖ ቀለሊት ላቡን ጠብ አድርጎ የሚሰራ ወጣት ሀገሩ ላይ ሲሆን ግን አይሰራም። ይሄ እውነቱ ነው። ስለማንካካል ስራ የለም ልትለኝ ነው። ስራ የለም፣ አያሰሩኝም፣ ሲስተሙ አያሰራም፣ እንደዚህ አያስደርግም፣ እዛም አያሰራም እኮ ብዙ አይነት ሲስተም እኮ አለ። ሰው ወጣቱ ከዚህ ከወጣ በኋላ እኮ ያለቅሳል እኮ አይተናል። የለም እንዴ የትም ቦታ ቻሌንጅ አይጠፋም። ቻሌንጆቹን ግን ተደጋግፈን በመነጣጠል አይደለም። ኢትዮጵያ ተነጣጥለን አይደለም የተሻለ ሀገር የምንገነባው። እንዋደድ፣ እንስማማ። እውነት ኢትዮጵያን የምትወዱ ከሆነ በነቆራ በመጠላለፍ ሳይሆን በመደጋገፍ የተሻለች ሀገር መገንባት ይቻላልና የተሻለ ነገር ለመገንባት እንደጋገፍ፣ እንዋደድ፣ አንድ እንሁን። አይጠቅምንም። ከየትም የሚመጣው ተቃዋሚ ፓርቲ መጥቶ ወንበሩ ላይ ቁጭ ቢል ካንተ ጋር አይደለም ቺርስ የምለው ዞር ብሎም አይ ሰው ስለቀየርክ የምታመጣ አንድም ነገር የለም። ኢትዮጵያ ሕዝብ ያለውን ደግፈ ለመብት መጠየቅ ነው። ለመብት መጠየቅ እውነት ነው። ብልጽግና ውስጥ ያሉ ሰዎች ሁሉም ንጹህ ናቸው ሊሊ አልችልም። ዶክተር አብይ ግን ሁሉም ቦታ መቆመች። ህዝብ ግን እንደ ህዝብ አንድ ሆኖ አንድ የሆነ ህዝብ ምንም ነገር መለወጥ ይችላል። ሲጀመር ኦኬ የብልጽግና መንግስት እሺ ከስልጣን ማውረድ ፈለጋችሁ እና መፈንቅለ መንግስትም ለማድረግ ሞከራችሁ እንበለው። አሁን ተቋሚ የምንላቸው እንደው በግልጽ የሚታወቁት ፋኖ፣ ሸኔ፣ ቲፒኤልኤፍ ናቸው አይደል? ለራሱ ያልተግባባ ፓርቲ እንዴት ነው ነገ እኮ ዶክተር አብይ እሺ ምሩ ብሎ ቢወርዱ እንኳን እርስ በርስ እኮ ተኳከሳል እኮ እርስ በርስ። ለራሱ አንድ ያልሆነ እንዴት ነው ዶክተር አብይን የሚያሸንፍ? እንዴት ነው ኢትዮጵያ ህዝብስ እሺ ይለዋል ወይ? አሁን እኮ ዶክተር አብይ የኢትዮጵያን ኢኮኖሚን ብሎ የኢትዮጵያን ገጽታ አበላሽቶታል እኮ ሙሉ ለሙሉ ነው ያበላሸው ዶክተር አብይ። ሙሉ ማንም ሰው መጥቶ እንደ ዶክተር አብይ ለመስራት የሚቸገረው አድርጎ ነው እንደፈለጉ ምስቅልቅሉን አውጥቶታል። ቢመጣ ግራ የሚገባው ምናልባት እኮ ትላንት 4 ኪሎ ሲል የነበረው ሰውዬ ዛሬ እኮ አዲሱ ጫካ ፕሮጀክት እንደተሰራ እኮ አያውቅም። አዲሱ ቤተመንግስት ትላለች ማነው 4 ኪሎ ይላለች። የድሮ ፒያሳ የለችም። የድሮ አዲስ አበባ የለችም። እያየናት እኮ ነው እንደዚህ በቃ እንደማያውቁት አድርጎ ሌላ ዓለም እንደምትመስል አድርጎ ምስቅልቅሉ ነው ያወጣ። እያየን እንደዚህ የገጠር ክፍሉንም
ገና ያበለሻሻታል፣ ገና ሌላ ሀገር ያረጋታል። ምንም በለው የፈለከውን ተናገር፣ አይመለከተኝም። ትላንት እኮ ቦሌ እንኳን እኮ መሄድ እኮ ከባድ ነው እኮ አይደል? ሽታው እኮ አስገድም ቦሌ ተብሎ ዛሬ እኮ ስንት ቦሌዎች እኮ በየቦታ እየተፈጠሩ ነው። ቢሾፍቱ ብትሄድ እኮ ዛሬ ከቦሌ እኮ ስንት እጥፍ አድጓል። አዳማ ብትሄድ እኮ ከአዲስ አበባ ስንት እጥፍ እኮ አድጓል። ባህር ዳር ብትሄድ የገጠር ክፍሉ በየቦታ ብትሄድ እኮ ሰው ለለውጡ ሰው ኮሪደር ለማድረግ እያየ ያለበት አስተሳሰብ ይገርማል። ስለዚህ የሀገሪቱን ገጽታ ዶክተር አብይ ቀይሮታል። ምንም በለው የፈለግከውን በለው አበለሻሽቶት ሌላ አውሮፓ ሀገር አድርጎታል። ምንም ጥያቄ የለውም። እያየን ስለሆነ አይናችን ከተለያየ አላቆም እሱን አላቆም። ነገር ግን ማንም ከህዝብ በላይ አይደለም። ዶክተር አብይ እንኳን ከዚህ ህዝብ በላይ አይደለም። ይሄን ህዝብ እያዳመጠ ነው፣ እኛም እናዳምጠው። የውላችሁ ዶክተር አብይ ስራ ያሉ ሁሉ እንደ ዶክተር አብይ ነው ሌላ አልችልም። ስንቱ አለ ባለጌ፣ ስንቱ አለ የህዝብን መቀነት ገብቶ የህዝብን ኪዝ ገብቶ መበርበር የሚፈልጉ ስንቱ አለ። የተፈጠረውን አጋጣሚ ተጠቅሞ ህዝብን ለመዝረፍ የሚሞክር ነፍ ነው፣ ምንም ጥያቄ የለውም። ያን የምታስቀራው ግን የብልጽግና መንግስት እያልክ አብረህ ጨፍልቃ አይደለም። እንደዛ አይደል። ስንዴና እንክርዳድን መለየት ያስፈልጋል። ለኔ ዶክተር አብይ ስንዴ እስካሁን ለሀገር የሚረፋ ሰው። እኛ እኮ ድሮም የፈለግነው እኮ ሰው ለመቀየር እኮ አይደለም። የቀየርነው ሰውዬ እኮ መጥቶ ሀገርን እንዲሰራ እንዲቀይር ነው። አሁን ደግሞ ሀገርን ሊቀይር ብሎ ቀለሊት የሚሮጠው ሰው ስናስቸግር አይ አታስፈልግንም ስንል እንዴ ምን ማለት ነው? ምን አይነት ለማምጣት ነው? እና ትላንት ስትዘርፍኝ የነበረውና ተመለስና ምራኝ አይነት ነገር ነው። ልክ ኢትዮጵያ ስትገመገሙት ዓለምን መገምገም ያስፈልጋል። ዓለም አሁን በዚህ ሰዓት ምን ላይ ነው ያለችው? እንደ ኢትዮጵያ ብቻ የምታየው ከሆነ ጥሩ ስለማይሆን አንዳንዴ ስለ ኢትዮጵያ ሳስብ ግራ ይገባኛል። የት ሀገር ነው ያለ ነው? እና የእውነት በተለያየ መንገድ ሁሉም ዜጎች ሲማረሩ ታያለ። አይ ኖ የኑሮ ውድነቱ አለ፣ እንደ ዓለም ነው። ዓለም ደግሞ የምታመጣው ችግር አለ። እኛ እኮ ገና ከዳዴ እኮ ቀና እያለች ያለችው ሀገር ነችና እባካችሁ እንድዋደድ፣ እንፋቀር፣ አንድ እንሁን።